ፕሬዝዳንት ታዬ አጽቀሥላሴ 84ኛው የአርበኞች የድል በዓል ፕሬዝዳንቱና ከፍተኛ የሥራ ኃላፊዎች በተገኙበት ዛሬ ተከብሯል። ኢትዮጵያውያን አርበኞች ለኢትዮጵያ ነጻነት ተዋድቀው 5 በጋና 5 ክረምት ተፋልመው አገርን ከፋሺስት ባነጹበት በዚህ ቀን ታዬ አጽቀሥላሴ የተሰኙት ፕሬዝዳንት የአበባ ጉንጉን ለማስቀመጥ 5 ኪሎ ሐውልቱ ስር ተገኙ። ጠቅላይ ሚኒስትሩ በዚሁ ሁነት አንድ ምሽት ቀደም ብለው ባወጡት መግለጫ አባቶቻችን ቀና ብለን በነጻነት እንድንራመድ አድርገውናል አሉ። እዚህ ጋር ዳሽንን የሚያህል የአገር ክህደት የዳሉልን ያህል የሚጠልቅ እውነት ግን እንደዋዛ እንዲታለፍ እየተፈለገ ነው። ኢትዮጵያን ለወራሪዎች አሳልፎ የሰጠ ለነጮችና ለአረቦች ቅኝ ተገዢ ያደረገ ኢትዮጵያ ስትወረር አንድ ጥይት አልተኮስኩም እያለ የሚመጻደቅ አመራር ስለ ነጻነት የሚያወራበት የነጻነት ቀንን የሚዘክርበትን ሞራል ከየት አመጣ የሚል ጥያቄ ድቅን ማለት አለበት። በእርግጥም የኢትዮጵያን አርበኞች ዘመን የጣለባቸውን ኃላፊነት በድል ተወጥተዋል። ዛሬ ግን ለነጻነት ያፈሰሱት ደምና የከፈሉት ዋጋ በባርነት ተለውጧል። እነዚህ አርበኞች ሕይወት የከፈሉት ደምም ያፈሰሱት ጀብዱም የሰሩት ዛሬ በነጭም በአረብም በቅርብም በሩቅም ኃይል አገራቸው በወራሪ ተይዞ ሉዓላዊነቷም ተከፋፍሎ እንዳትታይ ነበር። ይህንን ያስተዋለ አንድ ደፋር ታዛቢ የዘንድሮን የአርበኞች ቀን ለየት የሚያደርገው ምዕራቡን ለደቡብ ሱዳን ታጣቂዎች ሰጥተን ሰሜን ምዕራቡን ሱዳንን ውሰጁ ብለን ሰሜኑን ለሻዕቢያ አስረክበን የገበያ ሉዓላዊነታችንን ለአይኤምኤፍና ዓለም ባንክ ገብረን አዲስ አበባን ለአረቦች ልንሰጥ ተዘጋጅተን ባለንበት ወቅት የሚከበር በመሆኑ ነው ብሎ ቢናገር ልክ ይሆናል። በእርግጥም እነ አቡነ ጴጥሮስ በጥይት ዝናብ የወደቁት፣ እነ ኃይለ ማርያም ማሙ የተዋደቁት፣ እነ ሸዋረገድ ገድል የተጋደሉት፣ ነገረሱ ዱኪ ዱር ቤት ያሉት ዛሬ ኢትዮጵያ በጎረቤቶቿ እንድትወረር በአረቦችም እንድትገዛ አልነበረም። በእነዚህ ሰማዕታት መቃብር ላይ እሾህ የነሰነሱ የዘንድሮ ገዢዎች ጋምቤላንና ሱርማን የደቡብ ሱዳን ታጣቂዎች ገብተው እንዲቆጣጠሩት፣ አልፋሽጋን የሱዳን ትራክተሮች እንዳርሱት፣ ዛላምበሳን የሻዕቢያ ጦር እንዲሰፍርበት፣ የአፋርን ሰባኝ የጅቡቲ ድሮን እንዲመላለስበት አድርገው ስለ ነጻነት ቀን ይናገራሉ። ስለዚሁ ቀን ብለው አበባ ጉንጉን አስቀመጥንም ይላሉ። ባለፉት 7 የብልጽግና ዘመናት የኢትዮጵያ ሉዓላዊነት የተዋረደበትን የሚያህል መደፈር አጋጥሞ ያውቅም። ለወራሪዎች እጅ የማይሰጥ ሕዝብ በጉልበት ለያዛችሁ ለሚሉ ዝምታ ነው መልስ የማይሉ አገር ወዳድ መሪዎች የነበሯት ኢትዮጵያ ድንበሯን አልፎ የገባን ሁሉ የታገሰችበት ዘመን የለም። ከአድዋ እስከ መተማ ከካራማራ እስከ ባድመ ተዋድቀዋል። አገራቸውንም በሚገባ ጠብቀዋል። በአገር ውስጥ ምንም አይነት ተቃውሞ ቢኖርባቸው ስልጣናቸውም አደጋ ውስጥ እንደወደቀ ቢያውቁ የውጭውን ኃይል ለመመከት ግን አላንቀላፉም። የውስጣቸውን በሆዳቸው ይዘው ተጠራርተው ዘምተዋል። ይህ የቀደመው ትውልድና መሪዎች ለልጆቻቸው የጻፉት ደማቅ ታሪክ ነው። የዘንድሮቹ ገዢዎች ግን አገርን ኑ ውረሩት እያሉ ጠርተው ና ግባ ብለው ጋብዘው ሱዳንንም ኤርትራንም ደቡብ ሱዳንንም እንዲወሩት ካደረጉ በኋላ ቀብረር ብለው እኛ አንድ ጥይት አልተኮስንም ይላሉ። በ100 ዓመት ጊዜ ውስጥ 7 ዓመት ሙሉ ከአንድም ጎረቤት ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው። ባለፉት 7 ዓመታት ከየትኛውም ጎረቤት ጋር አንድ ጥይት አልተኮስንም። እንዲህ ያሉ ሰዎች ናቸው እንግዲህ ዛሬ በአርበኞች ተጋድሎ የመጣን ድል ተገና አድርገው ራሳቸውን እንደ አርበኛ ለመከሰት የሚጥሩት። የአገዛዝ ጎረቤቶቹን እየጋበዘና እየጠራ ከሱዳን እስከ ኤርትራ የራሱን ሕዝብ ይወጋ፣ በደቡብና ምዕራብ ኢትዮጵያ የውጭ ሀገራት የኢትዮጵያን ወረዳዎች ከነዋና ከተሞቻቸው ጠቅልለው እንዲወርሱ ያደረገ ነው። ለአብነት ይህንን በምስሉ ላይ የሚታየውን የሪፖርተር ዘገባ እንመልከት። ዘገባው ፓርላማ ላይ የቀረበ ሪፖርትን መሰረት አድርጎ የተጻፈ ነው። የደቡብ ሱዳን ታጣቂዎች 200 ኪሎ ሜትር ወደ ኢትዮጵያ ዘልቀው የአንድ ከተማ ስም መቀየራቸው ተነገረ። አንድን ብሔር አባላቱን በሙሉ ገድለው የቀሩት 50 እና 60 ሰዎች ብቻ ናቸው ይላል። ባሳለፍነው ሳምንት ሌላ ወታደራዊ ኃይል በጋምቤላ ተመሳሳዩን አድርጓል። ይህ በምስሉ ላይ የሚታየው የአልጀዚራ ዘገባ ደግሞ ምዕራብ ጎንደርን ሱዳን ገብታ ያዘችው በጠቅላይ ሚኒስትር አብይ ጥሪና ግብዣ መሆኑን የሚገልጽ ነው። እነዚህ ናቸው እንግዲህ በኢትዮጵያ አርበኞች ደማቅ ታሪክ ላይ ሊሳለቁ በማለዳው የአበባ ጉንጉን በምሽቱ መግለጫ ይዘው የሚከሰቱት። የአገሩን ዳር ድንበር እንዲህ ያደረጉ ለጎረቤት ሀገራት ያደሉት የብልጽግና ገዢዎች መሐሉን ደግሞ ለአረቦች ሊሰጡት መወሰናቸውን ባሳለፍነው ሳምንት አሳውቀዋል። መሬት ይሸጥ ይለወጥ ብለው ወስነዋል።
ወስነዋል። ለዚህ የሚሆን ህግም ጽፈው አሰናድተዋል። ይህንን መሬት የውጭ ሰው ገብቶ እንዲገዛ የሚያደርጉበትን ህግ ደግሞ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣ ረቂቅ አዋጅ ሲሉ ሰይመውታል። የአዲስ አበባ ነዋሪዎች ጠርገው ያስወጡት ብልጽግናዎች ያጠሩትን መሬት ለመሐመድ ቢን ዛይድና የምስፍንና ወዳጆቻቸው በችርቻሮ የሚያቀርቡበት የኢትዮጵያን አርሶ አደር መሬት አልባ የሚያደርጉበት ህግ ነው የሚለውን ቢያንስ ነገር የሚገባቸው ሰዎች እየተናገሩት ነው። ህገ መንግስቱ መሬት አይሸጥም አይለወጥም የሚል ድንጋጌ ቢጽፍም እኛ ከህግ በላይ ነን ብለው ያዘጋጁት ይህ ረቂቅ ፒያሳና 4 ኪሎን አረቦች እንደወሩት የሚታረስ መሬት የሌላቸው የብልጽግና የጦር መሳሪያ አቅራቢዎች የኢትዮጵያን ገበሬ መሬት እንዲወስዱበት የሚያደርግ ነው። ነገሩን ከስሩን ጀምረው አቶ ዮናስ የኦቪድ ባለቤት መጠነኛ ገንዘብ ከፍለናቸዋል። ነገር ግን የሰሩት ስራ የሚመጥን ክፍያ አልተከፈላቸውም። ቤቶቹንና ከባቢዎቹን ቀይረው በታማኝነት ለዚህ ምስኪን ህዝብ መድረስ ስለቻሉ እንደ ኮንትራክተር ሳይሆን እንደ ባለቤት እሳቸው ምስጋና ይገባቸዋል። እንዲህ የሚመሰገኑት አቶ ዮናስ ታደሰ ኦቪድ የተባለውን የጠቅላይ ሚኒስትር አብይን የቢሊዮን ዶላሮች ኩባንያ ስማቸውን አውሰው በእሳቸው ስም እንዲጠራና እንዲንቀሳቀስ በማድረጋቸው ነው የሚሉ የቤተ መንግስቱ ቤተኞች በአቧሬ በጥይት ቤትና በእንጦጦ የሚኖሩ ዜጎች እንዲነሱ ከተደረገ በኋላ መሬቶቹን ኦቪድ እንዲወስዳቸው ተደርጓል ይላሉ። የኢትዮጵያ ህዝብ ኦቪድ የሚባልን ድርጅት ከጥቂት ዓመታት በፊት ከብልጽግና መምጣት በፊት ሰምቶትም አይቶትም ያውቅም። ስልጣን ያመጣው ዕድል ግን ከ16 በላይ ድርጅቶችን በስሩ እንዲይዝ ያደረገውን ኦቪድን መፍጠር ችሏል። የአካውንቲንግ ባለሙያዎች ትራንስፈር ፕራይሲንግ በሚሉት ቀመር አንዱን ድርጅት አምራች ሌላኛውን ሸማች አድርጎ ይሄው ኦቪድ ግብር አይከፍልም፣ ህጋዊ ሂደትን ተከትሎ ተጫርቶ ያገኘው አንድም ፕሮጀክትና መሬትም የለም ሲሉም እነዚሁ ውስጥ አዋቂዎች በዝርዝር ያስረዳሉ። እናም ይህ ድርጅት የአዲስ አበባ ድሃዎች እየተነቀሉና እየተፈናቀሉ እንዲለቁ ከተደረገ በኋላ ጠቅላይ ሚኒስትሩ 70-30 የሚል ዕቅድ አመጡለት ይላሉ። ኦቪድ ያለ አንዳች ጨረታ መሬቶችን እንዲወስድ አፓርታማዎችን እንዲገነባና በዚህም 70% ለራሱ ወስዶ 30% ለመንግስት እንዲሰጥ የሚል ነው። ይህንን በተለያዩ ጊዜያት እሳቸውን በፓርላማ ጭምር ተናግረውታል። በሚያዚያ 2014 ዓ.ም ጋዜጠኞችን ጠርተው እንዲሁ እያደረጉ መሆኑን አብራርተውላቸዋል። ከዚህ ድርጅት የተረፈውን መሬት ነው ለአረቦች ለመሸጥ ህግ ማውጣት፣ አዋጅ ማወጅ ያስፈልጋቸው። ይህ የእሳቸው ኩባንያ ከተባበሩት አረብ ኤሚሬቶች ነጋዴዎችም ጋር ጥብቅ የቢዝነስ አጋርነት እንዳለው የሚነገርለት ሲሆን እነዚሁ አረቦች በተለይም የመሐመድ ቢን ዛይድ መንግስት ቁልፍ ሰዎች በኢትዮጵያ ውስጥ የመሬት ባለቤት መሆን የዘወትር ፍላጎታቸው ነው። እናም በከተማም ሆነ በገጠር የእርሻ መሬት እንዲያገኙ በምላሹም ጥይትና ጦር መሳሪያ እንዲያቀርቡ ለማድረግ የውጭ ሀገር ዜጎች ባለይዞታ እንዲሆኑ የሚፈቅድ ረቂቅ አዋጅ አወጡ። ሁሉም ሚኒስትሮችም ተስማሙበት፣ ወደ ፓርላማም ተመራ። የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ በሚሆኑበትን አግባብ ለማሳደግ ለመደንገግ የወጣው ረቂቅ አዋጅ ሌላው ምክር ቤቱ የተወያየበት አጀንዳ ነው። ምክር ቤቱ በረቂቅ አዋጁ ላይ በስፋት ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። ይህ ባሳለፍነው ሳምንት የዛሬው የአርበኞች የነጻነት ቀን 4 ቀን ሲቀረው የአገሪቱ ህግ ተጥሶ አዲስ አበባን ለአንድ አረባዊ ንጉስና ቤተሰቦቻቸው አሳልፎ ለመስጠት የአገሪቱ ሚኒስትሮች እጃቸውን እያወጡ ያጸደቁትና የአገሪቱ ሚዲያዎች የዘገቡት አዋጅ ነው። ይህ ረቂቅ አዋጅ የአዲስ አበባን መሃል ክፍል በአረቦች እንዲወረር የሚያደርግ ብቻ ሳይሆን በቀጥታ ከህገ መንግስቱም ጋር የሚጣረስ ነበር። በዚህ በምስሉ ላይ የሚታየው የህገ መንግስቱ አንቀጽ 40 በ3ኛው ንዑስ አንቀጹ መሬት የማይሸጥ የማይለወጥ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የጋራ ንብረት ነው ይላል። ይህንን አንቀጽ የህግ ሰዎች ሲተረጉሙት የመሬት ባለቤት ለመሆን ኢትዮጵያዊ መሆን ግድ ነው ብለው ነው። ይህንን በግልጽ የተቀመጠ ህግ ጥሰው ያረቀቁት አዋጅ ግን የአረብ ዲታዎች በአዲስ አበባ መሬት እንዲኖራቸው ለማድረግ የይዞታ ባለቤትም እንዲሆኑ የሚያስችላቸው ነው። በእርግጥ ከዚህ ቀደም አንድ መንግስት የስልጣን ዘመኑ 5 ዓመት ነው ብሎ ህገ መንግስቱ የደነገገውን 6 መሆን ይችላል ብለው የተረጎሙት የብልጽግና ገዢዎች መሬት አይሸጥም አይለወጥም የሚለውን ለኛ ከሆነ ይፈቀዳል ብለው ሊተረጎሙት ይችላሉ። ህገ መንግስቱ የመሬት ባለቤትነት የሚፈቀደው ለኢትዮጵያውያን ብቻ መሆኑን ቢገልጽም ብልጽግናዎች ግን እኛ ካልንስ ለመሐመድ ቢን ዛይድና ለቤተሰቦቻቸውም ይፈቀዳል ቢሉ ግርምት ላይ ፈጥር ይችላል። እናም ከሀገራቸው ህዝብ ይልቅ የአረብ ጦር መሳሪያ
መሳሪያ አቅራቢዎቻቸውን ለማስደሰት የተጉት የዘንድሮ ገዢዎች ከፒያሳና 4 ኪሎ ከካዛንቺስና ሜክሲኮ የሚበቃቸውን ያህል ከወሰዱ በኋላ አሁን ደግሞ ለአቡዳቢና ዱባይ ሰዎች ለመስጠት እንዲህ ያለ ህግ ጥሰው አዋጅ አርቅቀዋል። ቀድሞ ነገር የፌዴራሉ መንግስት የውጭ ግንኙነትን እንዲያከናውን፣ የኢትዮጵያን ዳር ድንበር እንዲጠብቅ፣ መሰረተ ልማትን እንዲዘረጋ፣ ትምህርትንም እንዲያስፋፋ ከተሰጠው ኃላፊነት ውጪ በምን ስልጣኑ የኢትዮጵያ ህዝብ ንብረት የሆነውን መሬት ለመሸጥ ይቻለዋል የሚለው መሰረታዊ ጥያቄ ነው። የፌዴራሉ መንግስት የሚጠብቀው ሉዓላዊነት እንጂ የሚያዝበት መሬት የለውም ያሉት ራሳቸው ጠቅላይ ሚኒስትሩ ስልጣናቸውን ተጠቅመው የፈለጉትን ማድረግ እንደሚችሉ ግን እንዲህ ተናግረው ነበር። የፌዴራል መንግስት መሬት የለውም። በህገ መንግስቱ የፌዴራል መንግስት መሬት አልባ መንግስት ነው። ለዚህ አሁን ሃውሲንግ የሚሰራ ሰው ባገኝ ቢመጣ ወይ አዲስ አበባን ወይ ኦሮሚያን ወይ አማራን ካለመንኩ በስተቀር በመሬቱ መወሰን አልችልም ማለት ህጉን ተከትዬ ማለት ነው። በተለየ መንገድ ልታዝ ትችላለህ፣ ግን ህጉን ተከትለህ አትችልም። አሁን በተለየ መንገድ እንዳሉት ማዘዝ ችለዋል። ያለ ህግ ለራሳቸው የሚበቃቸውን ወስደዋል፣ ለወዳጆቻቸው አድለዋል። ለአረቦቹ ደግሞ መሬትን የሚሰጡበትን ህግ አርቅቀዋል። ይህ በርካታ አፍሪካውያን ታግለው ያባረሯቸው ቅኝ ገዢዎች በእጃዙር መሬታቸውን የተቆጣጠሩበት ወይም ሊቆጣጠሩበት የሞከሩበት ስልት ነው። የአንጎላን መሬት ፖርቱጋሎች፣ የኮንጎን ፈረንሳዮችና ቤልጂኮች፣ የደቡብ አፍሪካን የእንግሊዝ ነጮች ከቅኝ ግዛት በኋላም መሬትን ገዝተው ንብረታቸው ስላደረጉት የአገሬው ሰው ባይተዋር ሆኗል፣ የበይ ተመልካች ሆኗል። ይህ ሌሎች አፍሪካውያን የገጠማቸው እንዳይገጥም የተዋደቁ መሪዎችና አርበኞች ባጸኗት ኢትዮጵያ ደግሞ የድህረ ቅኝ ግዛት ገዢው የተባበሩት አረብ ኤምሬቶች ሆናለች። በአረብ ባለሀብቶች ህንፃ ስር ጎዳና ተዳዳሪነት እንኳን የማይፈቀድለት አዲስ አበባ እንዲፈጠር የሚያደርገው ይህ ረቂቅ ህግ የኤምሬትስ ሰዎች በኢትዮጵያ ውስጥ በኢንቨስተር ስም መሬት መያዝ ስላላረካቸው የተዘጋጀ ነው የሚሉ አንድ አስተያየት ሰጪ አሁንም በአዋሽና በሌሎችም ቦታዎች ገና ህጉ ሳይወጣ የእርሻ መሬት የተከራዩ ቢሆንም ይህንን ግን የራሳቸው የማድረግ ፍላጎት ያላቸው በመሆኑ ያንን ለማሳካት አዋጅ ተዘጋጀላቸው ይላሉ። ይህንን አዋጅ የማውጣት ፍላጎት የነበረው ገና በ2013 ዓ.ም እንደነበር የሚያስታውሱ አንድ የፍትህ ሚኒስቴር ባልደረባ ደግሞ ያኔ የኤምሬት ባለሀብቶች በለጋሃር አካባቢ ቤት ይገነባሉ ተብሎ ሲነገር እንደነበር አስታውሰው ያንን ለማድረግ ግን የቤቱ ካርታ የኛ መሆን አለበት፣ ባለንብረቶቹ እኛ እንሁን የሚል ጥያቄ ማቅረባቸውን ተከትሎ አዋጁ እንዲሰናዳ ታዞ ነበር ይላሉ። ሆኖም ከህገ መንግስቱ ጋር የሚቃረን ስለሆነ እንደማይቻል ሲገለጽ ጠቅላይ ሚኒስትሩ ፓርላማ ላይ መሬት የሚሸጥ የሚለወጥ ሆኖ ህግ መሻሻል አለበት ብለው በብስጭት ተናገሩ በማለት የሚከተለውን ማብራሪያቸውን ያስታውሳሉ። ኢትዮጵያ ውስጥ መሬት የመንግስትም አይደለም የህዝብም አይደለም የደላሎችና የሌቦች ወኞች ነው። ይሄ ማስተካከል የሚቻለው ኢንክሉሲቭ ናሽናል ዲያሎግ ያልነው በትክክል መነጋገር ስንችል ነው። ህገ መንግስታዊ ጉዳይ ስለሆነ ቢያንስ በከተሞች መሬት የግለሰብ መሆን አለበት። ቢያንስ ባለቤቱ ሽጠው መሬትን ለመሸጥና ለመለወጥ ህገ መንግስት እስከ ማሻሻል የሚደርስ ግዴታ እንዳለ ሲናገሩ የነበሩት ጠቅላይ ሚኒስትሩ አሁን ይህንን ተተው ህጉን አርቅቀዋል። ስለ ጉዳዩ ጠይቀናቸው አስተያየታቸውን በዚህ በምስሉ ላይ በሚታየው መልኩ በጽሁፍ ያጋሩን አንድ ፖለቲከኛ አዋጁን የቢንዛይድ ረቂቅ አዋጅ ወይም ዘ ቢንዛይድ ድራፍት ፕሮክላሜሽን ብለውታል። ዋት ኢዝ አብይ አህመድ ኩኪንግ ናው በሚል ንዑስ ርዕስ ጨምረውም ህገ መንግስቱን የሚጻረር መሆኑን የሚያሳዩ ትንታኔዎችን ካቀረቡ በኋላ የሀብት ዝርፊያን ህጋዊ የሚያደርግ የሀገር ውስጥ ሀብትን በውጭ በማስያዝ አገሬውን በተለይም የከተማውን ነዋሪ ባይተዋር የሚያደርግ እቅድ ነው ይላሉ። በእርግጥም እስከ ዛሬ ድረስ የውጭ ባለሀብቶች የኢትዮጵያን ከተሞች እንዳይወሩ የሚያደርገው ህግ በትክክል በመተግበሩ አሁን በአዲስ አበባ የሚታዩት ፎቆች ሁሉ የኢትዮጵያውያን እንደሆኑ አስችሏል። ከዚህ በኋላ ግን እነዚህን ህንፃዎች ብቻ ሳይሆን መሬቱንም አረቦችና መሰል አገዛዙ ባለውለታዎች የሚይዙት በምላሹም ጦር መሳሪያና ድሮን መግዣ አቅርበው ኢትዮጵያውያን የሚጋደሉበት እንደሆነ ያደርጋል። አገዛዙ የአዲስ አበባ ነዋሪዎች ከቤተ መንግስቱ ዙሪያ ነቅሎ አረቦችን በማስገባት የሚያገኘውን ገንዘብ ያለ ልማዱ መንገድ ሲሰራበት፣ ግድብ ሲያቆምበት አለያም ፋብሪካ ሲያንጽበት ሊታይ አይችልም። የሚያውቀውና የለመደው መዋጋት ነውና ያንኑ ሊያደርግበት ይችላል። ኢትዮጵያውያን መጀመሪያ ሉዓላዊ ግዛታቸው ለሱዳንና ደቡብ ሱዳን፣ ለኤርትራና ለሌሎች ተሸጠ። በመቀጠል የገበያ ሉዓላዊነታቸው ለአሜሪካ ሰራሾቹ አይኤምኤፍና ዓለም ባንክ ተሸጠ። በመጨረሻ የዋና ከተማቸው መሬት ለአረቦች ሊሸጥ
ጫፍ ደርሷል። ይህንን ሁሉ ያደረገ አገዛዝ አገርን በችርቻሮ የሸጠና እየሸጠ ያለ መንግስት ዳሩን ለወራሪዎች ሰጥቶ መሃሉን ለአረቦች ለመስጠት እያደላደለ ያለ ስብስብ ነው ስለ ነጻነትና አርበኞች ቀን አበባ ጉንጉንና መፈክር ይዞ የሚወጣው። እነዚህ አርበኞች የተዋደቁትና የወደቁት ግን ይህ ትውልድ እንዲህ ላለ ቅኝ ተገዥነት እንዳይዳረግ ነበር። በመጨረሻም ስለ ቀኑ አጭር ታሪክ ይህ ተንቀሳቃሽ ምስል ቀዳማዊ ኃይለ ሥላሴ በ1933 ዓ.ም ከእንግሊዝ ወደ ኢትዮጵያ ከተመለሱ በኋላ በኦሜድላ የአገራቸውን ሰንደቅ ዓላማ ሲሰቅሉ የሚያሳይ ነው። ይህ የዛሬው ሚያዝያ 27 ቀን በኢትዮጵያ ውስጥ የአርበኞች ቀን ሆኖ የሚከበረው በአፄ ኃይለ ሥላሴ ዘመነ መንግስትና በኢህአዴግ ዘመን ነበር። ደርግ 17ቱን ዓመት የአርበኞች ቀንን ያከብር የነበረው መጋቢት 28 ላይ ነበር። ምክንያቱ ወዲህ ነው። በዲፕሎማሲው ግንባር ትግል ላይ የነበሩትን ቀዳማዊ ኃይለ ሥላሴን ለማገዝ የፈቀደው የእንግሊዝ ጦር በሁለት አቅጣጫ ወደ ኢትዮጵያ ገባ። አንደኛው በጎጃም በኩል አድርጎ ሲሆን ሌላኛው በሐረር አቅጣጫ ነበር። በሐረር የገባው የእንግሊዝ ጦር መጋቢት 28 1933 አዲስ አበባ ደረሰ። በዚህም በ6 ኪሎ ዩኒቨርሲቲ ግቢ ውስጥ ባለው ያኔው የገነተ ልዑል ቤተ መንግስት የብሪታንያን ሰንደቅ ዓላማ፣ በሚኒሊክ ግቢ ደግሞ የኢትዮጵያን ሰንደቅ ዓላማ የድል ብስራት አድርጎ ሰቀለ። ንጉሱ በበኩላቸው ሚያዝያ 22 1933 ዓ.ም ጎጃም የደረሱ ቢሆንም እስከ ሚያዝያ 27 ድረስ አዲስ አበባ ከመግባት ታቀቡ። ምክንያታቸው ደግሞ ጣሊያን አዲስ አበባ የገባው ሚያዝያ 27 1928 ስለነበር ነው። እናም ልክ ጣሊያን የገባበትን 5ኛ ዓመት ቆጥረው ፋሽስቱ በኢትዮጵያ አርበኞችና በእንግሊዝ ወታደሮች ከአዲስ አበባ ከተባረረ ከአንድ ወር በኋላ ሚያዝያ 27 1933 ዓ.ም አዲስ አበባ ደረሱ። ቀዳማዊ ኃይለ ሥላሴም የአርበኞችና የድል ቀን ብለው የሚያከብሩት ይህንኑ ሚያዝያ 27 ነበር። ደርግ ግን እንግሊዞች ወደ አዲስ አበባ የገቡበትንና ፋሽስቶች ለመጨረሻ ጊዜ ከአዲስ አበባ የወጡበትን መጋቢት 28ን ይዘክር ነበር። ኢህአዴግ በበኩሉ ንጉሱ የሚያደርጉትን አድርጎ ካላንደርም ዘግቶ እንዲታሰብ ሲያደርገው ኖሯል። የዘንድሮቹ ገዢዎች ደግሞ አገሩን በየአቅጣጫው ቸርችረውና አስወርረው በዚሁ ቀን ስለ ድልና ነጻነት ቀን ብለው መግለጫ ያወጣሉ፣ አበባ ያስቀምጣሉ። እንኳን ለደማቁ የአርበኞች ድል ቀን አደረሳችሁ የመሰናበቻ መልእክታችን ነው።